የበሽታው ምንነት ኢንተርስቲሻል ላንግ ዲዚዝ ILD ይህ የበሽታ ስም የተሰጠው ለብዙ የሳንባ በሽታዎች ነው። እነዚህ በሽታዎች የሚያመሳስላቸው ነገር ሁሉም የሚያጠቁት ኢንተርስቲሺየም የሚባለውን የሳንባችን ክፍልን ነው። ይህ ክፍል ማለት የተጠላለፉ የጫማ ማሰሪያ የሚመስሉ ቲሹዎች ያሉበት ክፍል ሲሆን ሀለቱ ሳንባዎች ሙሉ ዙሪያቸውን ከበዋቸዋል። ይህ ክፍል የሳንባችንን የአየር ከረጢቶች አልቪዮላይ ይደግፋሉ። ጥቃቅን የደም ቱቦዎች በዚህ ክፍል ውስጥ ያልፉና የአየር ከረጢቶች ጋር ይደርሳሉ። ከዚያም እነዚህ ጥቃቅን የደም ቱቦዎች አየርን ከከረጢቶቹ ጋር ይለዋወጣሉ። ይህ ክፍል እጅግ ቀጭን ከመሆኑ የተነሳ በደረት ኤክስሬ ወይንም ሲቲ ስካን አይታይም። በዚህ ክፍል ላይ የሚደርሱ ጉዳቶች ወይንም ችግሮች የሚከተሉት ናቸው። በጠባሳ መፈጠር ቲሹዎቹ ይወፍራሉ። ኢንፍላሜሽን እና ፈሳሽ መቋጠር ናቸው። የእነዚህ ቲሹዎች መወፈር ደም ኦክስጅን በቀላሉ ከአየር ከረጢቶች እንዳይወስድ ያደርገዋል። ይህም የዚህን በሽታ ዋነኛ ምልክት ማለትም ትንፋሽ ማጣትን፣ መተንፈስ ሲያቅተን፣ አየር ስናጣ ያስከትላል። የዚህ በሽታ አይነቶች የሚከተሉት ናቸው። ክሮኒክ ሲሊኮሲስ ይህ በሽታ ማለት አንድ ሰው ከስፍራው ጋር በተያያዘ ምክንያት ብዙ የሲሊካ አቧራ ወደ ሳንባው ስቦ የሚከሰት በሽታ ነው። ኢንተርስቲሻል ኑሞኒያ ይህ በሽታ ኢንተርስቲሺየም የሚባሉት የሳንባችን ክፍል ውስጥ ኢንፌክሽን ሲከሰት ነው። ኮልወርከርዝ ኑሞኮኒዮሲስ ይህ በሽታ የከሰል አቧራን በጣም ወደ ሳንባችን በማስገባት የሚከሰት በሽታ ነው። ኢዲዮፓቲክ ፓልሞኔሪ ፋይብሮሲስ ኢንተርስቲሺየም በሚባሉት የሳንባችን ክፍል ውስጥ ምክንያቱ ያልታወቀ ከፍተኛ የጠባሳ መፈጠር በሽታ ነው። ሳይደሮሲስ የብረት ብየዳ ስራና ማዕድን ማውጣት ስራ የሚሰሩ ሰዎች ብዙ አየርን ወደ ሳንባቸው ሲያስገቡ የሚከሰት በሽታ ነው። ኖንስፔሲፊክ ኢንተርስቲሻል ኑሞናይትስ እነዚህ በሽታዎች ከሰውነታችን የበሽታ መከላከያ ስርዓት ጋር በተያያዘ ለምሳሌ ስክሌሮደርማ ይህ በቆዳችን እና ሌሎች ኦርጋኖች ላይ አላግባብ የሆነ የአያያዥ ቲሹዎች መከማቸት ነው። ወይንም ሩማቶይድ አርትራይትስ ይህ በሽታ ማለት የበሽታ መከላከያ ስርዓታችን በስህተት የእኛን ጤናማ ሴሎች ሲገድል የሚከሰት መገጣጠሚያዎቻችን ላይ አያያዥ ቲሹዎች ህመም የሚያመጣ በሽታ ነው። የሚከሰቱ የሳንባችን ኢንተርስቲሺየም ክፍል ጉዳቶችን የሚያካቱ በሽታዎች ናቸው። ሃይፐርሴንሲቲቪቲ ኑሞናይትስ ኢንፍላሜሽን ዱ ቱ ኢንሄሊንግ አለርጀንስ ኦር ኢሪቴቲንግ ሳብስታንሰስ ሳች አዝ ሞልድ ፕላንት አንድ አኒማል ደትራይቱስ ኦር ኬሚካልስ አለርጀንስ የሚባሉ ኬሚካሎችን ወደ ሳንባችን በማስገባት የሚከሰት በሽታ ነው። ኮኔክቲቭ ቲሹ ሪሌትድ ፓልሞኔሪ ፋይብሮሲስ የሌላ የሰውነት ክፍሎቻችንን አያያዥ ቲሹዎች የሚጎዳ በሽታ ነው። ለምሳሌ ስክሌሮደርማ ወይንም ሩማቶይድ አርትራይትስ። ክሪፕቶጄኒክ ኦርጋናይዝም ኑሞኒያ ይህ ማለት ምንም አይነት ኢንፌክሽን ሳይኖር የኒሞኒያ በሽታን የሚመስል የኢንተርስቲሺየም ክፍል በሽታ ነው። አኪዩት ኢንተርስቲሻል ኑሞናይትስ ይህ ድንገተኛ እና በጣም አደገኛ ሞት ሊያስከትል የሚችል የኢንተርስቲሺየም ክፍል መጎዳት ነው። ይህ በሽታ በአስቸኳይ ካልታከመ ሞት ሊያስከትል ይችላል። ዴስኳማቲቭ ኢንተርስቲሻል ኑሞናይትስ ይህ በሽታ ሲጋራ ብዙ በማጨስ ምክንያት ሳንባችን ከፍተኛ ኢንፍላሜሽን ሲደርስበት የሚከሰት በሽታ ነው። ሳርኮይዶሲስ ይህ በሽታ በኢንፍላሜሽን ምክንያት የኢንተርስቲሺየም ክፍል መጎዳት ነው። ይህ በሽታ የሊምፍ ኖዶች ማበጥን ያስከትላል። ልብ፣ አይን፣ ቆዳ፣ ነርቭ እና መገጣጠሚያዎች ላይም ችግር ያመጣል። ፋሚሊያል ፓልሞኔሪ ፋይብሮሲስ ይህ በሽታ በሳንባችን ላይ የጠባሳ መፈጠር እና ቀስ እያለ መጨመር በሽታ ነው። ይህ በሽታ በቤተሰብ
ውስጥ 2-3 ሰዎች ላይ ይከሰታል። አስቤስቶሲስ የአስቤስቶስ ፋይበርዝን ወደ ሳንባችን በማስገባት የሚከሰት የጠባሳና ኢንፍላሜሽን በሽታ ነው። ከላይ የተዘረዘሩት በሽታዎች ሁሉም ውጤታቸው የኢንተርስቲሺየም ቲሹዎች መወፈር ነው። እነዚህ በሽታዎች የሚከሰቱት ለእነዚህ በሽታ ምክንያት ለሆኑት ነገሮች ተጋላጭ ስንሆን ነው። ይህም በአዳልት ሬስፒራቶሪ ዲስትሬስ ሲንድሮም (ARDS) የሳንባ በሽታ ላይ የሚከሰቱ ጉዳቶችን ያስከትላል። እነዚህ የሳንባ ጉዳቶች የበሽታ መከላከያ ስርዓታችን ከፍተኛ የመከላከል ምላሽ እንዲሰጥ ያደርጉታል። በዚህ በሽታን የመከላከል እንቅስቃሴ ሳይቶካይንስ የሚባሉትና ሌሎች ኢንፍላሜሽን የሚያስከትሉ ኬሚካሎች ይለቀቃሉ። ይህም ክስተት ኦክስጅን ለደም የሚያቀብሉ ፓሬንኪማል ቲሹዝ የኢንፍላሜሽን ጉዳት ይደርስባቸዋል። ከዚህ ሂደት በኋላ ሰውነታችን የተጎዱትን ክፍል መጠገን ይጀምራል። ይህ የጥገና ሂደት ደግሞ የኢንተርስቲሺየም ቲሹዎች መወፈርን ፋይብሮሲስ ወይንም ሲስቲክ ኤርስፔስስ ይፈጥራል። ኮዘዝ የበሽታው መነሻ ምክንያት የዚህ በሽታ ምክንያቶች በ4 ይከፍላል። እነዚህም ኦቶ ኢሚዩን ኦር ኮኔክቲቭ ቲሹ ዲዚዝ ይህ በሽታ ማለት የበሽታ መከላከያ ስርዓታችን በስህተት የእኛን ጤናማ ሴሎች ሲገድል የሚከሰት መገጣጠሚያዎቻችን ላይ አያያዥ ቲሹዎች ላይ ህመም የሚያመጣ በሽታ ነው። እነዚህ በሽታዎች የሚከተሉት ናቸው። ስክሌሮደርማ፣ ሲስቴሚክ ስክለሮሲስ፣ ሩማቶይድ አርትራይትስ፣ ፖሊማዮሳይትስ፣ ደርማቶማዮሳይትስ ላርጅ ሚዲየም ኦር ስሞል ቬሰል ቫስኩላይትስ፣ ኢንፍላማቶሪ ባውል ዲዚዝ፣ ኤክስፖዠር ቱ አን ኤጀንት፣ የኢንተርስቲሻል ላንግ ዲዚዝ (ILD). ሁለተኛው ምክንያት ደግሞ ይህንን በሽታ ምክንያት ለሆኑት ነገሮች ተጋላጭ ስንሆን ነው። ለኦርጋኒክ አቧራዎችና ሌሎች ነገሮች አስቤስቶስ፣ ሲሊካ፣ ሃርድ ሜታል ዳስት፣ ሞልድ፣ ባክቴሪያ፣ በርድ ፕሮቲንስ ተጋላጭ ስንሆን ነው። ሲጋራ ማጨስ ይህንን በሽታ ያስከትላል። በተጨማሪም የተወሰኑ ህክምናዎች፣ የኬሞቴራፒ መድኃኒቶች፣ የጋስትሮኤሶፋጂያል ሪፍላክስ በሽታዎች መድኃኒቶች፣ አሚዮዳሮን ወይንም ናይትሮፊራንቶን የሚባሉ መድኃኒቶች ይህንን በሽታ ሊያስከትሉ ይችላሉ። ጄኔቲክስ የኢንተርስቲሻል ላንግ ዲዚዝ (ILD) ሶስተኛው ምክንያት ደግሞ ከቤተሰብ የምንወርሰው ጂን ነው። ይህ በሽታ የተወሰኑ የቤተሰብ አባላትን ሊይዝ ይችላል። በተጨማሪም ከወላጆቻችን የተወሰኑ በሽታዎችን ሄርማንስኪ ፑድላክ ሲንድሮም አንድ ቱበረስ ስክለሮሲስ ኮምፕሌክስ ከወረስን ይህ በሽታ ሊይዘን ይችላል። ኢዲዮፓቲክ የኢንተርስቲሻል ላንግ ዲዚዝ (ILD) ሶስተኛው ምክንያት ደግሞ ኢዲዮፓቲክ ነው። ማለትም የበሽታው ምክንያት አይታወቅም። ምክንያታቸው የማይታወቅ የኢንተርስቲሻል ላንግ ዲዚዝ (ILD) በሽታዎች የሚከተሉት ናቸው። ኢዲዮፓቲክ ፓልሞኔሪ ፋይብሮሲስ፣ ኢዲዮፓቲክ ኖንስፔሲፊክ ኢንተርስቲሻል ኑሞኒያ፣ አኪዩት ኢንተርስቲሻል ኑሞኒያ፣ ሳርኮይዶሲስ፣ ሊምፋንጂዮሊዮማዮማቶሲስ። ላም ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ይህ በሽታ ብዙውን ጊዜ ህፃናት ላይ አይከሰትም። በስራ ቦታ ላይ ላሉ ኬሚካሎች ተጋላጭ የሆኑ ሰዎች ጋስትሮኤሶፋጂያል ሪፍላክስ ዲዚዝ ቁጥጥር አልባ የሆነ የጨጓራ አሲድ መመንጨት እና የምግብ አለመፈጨት ችግር ያለባቸው ሰዎች ሲጋራ የማጨስ ታሪክ የነበራቸው ሰዎች አሁንም ሲጋራ የሚያጨሱ ከሆነ እና ኤምፈዚማ ሳምባችን ያለ ልክ ይለጠጥና መተንፈስ ያቅተናል የሚባል በሽታ ካለባቸው በሽታው እየተባባሰ ሊመጣ ይችላል። የደረት ጨረር ህክምና ወይንም የኬሞቴራፒ ህግ የምንወስድ ከሆነ ለዚህ በሽታ ይበልጥ ተጋላጭ ነን። ሲምፕቶምስ የበሽታው ምልክቶች
የበሽታው ምልክቶች ብዙ ጊዜ በተወሰነ ረገድ ከሰው ሰው ይለያያሉ። ነገር ግን ዋና ዋናዎቹ ምልክቶች የሚከተሉት ናቸው። እንቅስቃሴ ስናደርግ ትንፋሽ መቆራረጥ፣ አክታ የሌለው ደረቅ ሳል፣